አዶናይ ጋር ከተለያየች ሳምንት ያልሞላች ጃኒ ከቢሊየነር ወጣት ቱጃር ኤቢ ማርሻል ጋር አዲስ የፍቅር ግንኙነት ጀምራለች። በየሳምንቱ የሚወጣው የአርቲስቷ የሂውማን ሄር ወጪ ድርጅቱን በአሁኑ ሰዓት እያሳሰበው ነው የሚገኘው። እግዚአብሔርን በዚህ ዓለም ላይ ማለት ነው በጣም የሚጣፍጥ ነገር ቀምሰ ሊሆን ይችላል። ብሮ አልገባህም ወይ እንደ ሚስት ወይ እንደ ፍቅረኛ መጠጣው ዛሬ ተናግቼ ነው እውነት እንደ ሌላ ጊዜ አይደለም እውነት። አንተ ቆይ ከዚህ በፊት እኛ አልተማርንም? የኛ ታላላቅ እናንተ አልተማራችሁ? ሰሚት ምንድነው? ሰሚት ምን ጉድ ነው ያለው? ሰሞኑን ምንድነው ሰሚት ሰው ለሚለው ለምትሉ ሰዎች ማለት ነው እኔ ልንገራችሁ። ሰላም ለእናንተ ይሁን። ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች ይዤላችሁ መጥቻለሁ። ታዲያ ከቪዲዮ በታች በኩል ፍክት ብላ የምትታይ ሰብስክራይብ የምትል የደውል ምልክቷን በመጫን አጋርነቱን ያሳዩን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። በለው በስመ ወደ ይሄ ደግሞ ለየት ይላል። እስኪ ያው ሰላም ደህና እግዚአብሔር ይመስገን። በዓለማችን የ13 ወር ባለጸጋ የምትባል ሀገር ማነች? ኦሮሚያ። ኦሮሚያ ነች። ሌላ ሞክራን። ኦሮሚያ፣ ሶማሌ ክልል። አቤት እውቀት ምጡቅ አስተሳሰብ። አቤት እውቀት መሰመስከው እኮ የሚቀጥ አንድ እሱ በክስ መጣ። እኔ ፍቅር ያዘ ግን እሱም ይዞት እኮ ይሆናል። ምን ይታወቃል? ህልም ያየሁት እኮ እውነት ይሆናል። ለምን ጠዋት ስነሳ ህልም አላልኩም እንዲጠፋ አልፈለኩም። ህልም ስታዩ ህልማችሁ መልሶ እንዲመጣ የተኛችሁበትን ትራስ ፊታችሁ ላይ ድፉ ይላል ሳይንስ። ትራሱን አንስቼ ፊቴ ላይ እንደዚህ ደፋሁት። አቶቻ ለምን ነው የምትተው? ይሁ እንዳታናድሩኝ እንደ ህገ መንግስት እንዳታስጥሱኝ እንዴ! ተይ ለምን ነው የምትተው? ሃይ ጋይስ እኔ ኮማ ውስጥ ነው እንደምኖረው። ጓንታናማ ነው የሚወስድሽ አፈቀረችኝ ብሎ እግዚአብሔር ጓዳ ውስጥ ነው የሚያስረኝ በእርግጠኝነት። ግን ይሄንን ቲክቶክ እና ሚዲያ እኔና ጂንኑ አልቀየርነውም ጋይስ፣ አልቀየርነውም። ሴት እኔ ድራማ የምትሰራ ነው የሚመስለኝ። አሁን ደግሞ ፍቅር ያዘኝ ብላ መጣች። ባለፈው ከሰሰኝ ነበር፣ አሁን ፍቅር ያዘኝ። እኔ እንደኔ ግን ድራማ ይመስለኛል። አሁን እንደዛ እየመሰለኝ ነው። በፊት እኔ በቃ ለይቶላት ነው አብዳ ነው ምናምን ብዬ ነበር የምለው። አሁን ላይ ግን ሳየው እኔ ሆን ብላ የምታደርገው ነገር ይመስለኛል። እግዚአብሔርን በዚህ ዓለም ላይ ማለት ነው በጣም የሚጣፍጥ ነገር ቀምሰ ሊሆን ይችላል። ብሮ አልገባህም ወይ እንደ ሚስት ወይ እንደ ፍቅረኛ ምን አስባችሁ ነው? ገንዘብ የሚጣፍጥ ነገር በዚህ ዓለም ላይ ውይ! አቤት በጣም አቤት ጥፍጥናው በጣም ስፔሻል። እንግዲህ ምናልባት ከስንት አንድ የሚገኝ ነገር ስለሆነ ይሆናል። ውድ ነገር ስለሆነ ለዛ ነው እንደዛ የሚጣፍጠው። ጀነራሉ በመጨረሻም ከሙዚቀኛዋ ፍቅር እንደያዛቸውና እሷን አግብተው መኖር እንደሚፈልጉ ገልጸዋል። ለባሏም ጠበቅ ያለ ማስጠንቀቂያ ተልኮለታል። ቤተሰቦቼ አነጋጋሪና አወዛጋቢ የሆኑ መልእክቶችን በማህበራዊ ሚዲያ ማስተላለፍ የሚፈልጉት ታዋቂው የኡጋንዳው ጀነራል ሙሆዚ በዚህ ሰዓት ደግሞ በኤክስ ገጻቸው ላይ ባጋሩት መረጃ መሰረት አሜሪካዊቷን ሙዚቀኛ ቢዮንሴን እንዳፈቀሯትና ባሏ ራፐር ጄዚም በአንድ ሳምንት ጊዜ ውስጥ ቀጥታ ቢዮንሴን አምጥቶ ለእርሳቸው እንዲሰጣቸው አስጠንቅቀዋል። ይሄንን የማያደርግ ከሆነ ግን ቀጥታ ጉዳዩን ወደ ተባበሩት መንግስታት ድርጅት እንደሚወስዱትም አስጠንቅቀዋል። ቤተሰቦቼ እናንተስ በዚህ ጉዳይ ምን ሐሳብ አስተያየት አላችሁ? መልካም ጊዜ። ኧረ ጉድ! ፍቅር በስልጣን ትዕዛዝ ተው እንጂ ስልጣኖትን እዛው ቢሮት ይጠቀሙበት እንጂ የሰው ትዳር ላይ ገብቶ ስልጣንን መጠቀም
አይመስለኝም። ክልክል ነው፣ በህግ ያስቀጣውታል። ራችሁን ችቦ እንደው ያውዬ እግዚአብሔር ዋጋ የሀገር ውስጥ አይደለም የገባ ነው የት ነው በዶላር አልተም እንዴ ትንሽ እኮ የዚህ እኮ አሁን ምንድነው አንተ ትንሹ ስንት ሺህ ምናምን ነው የሚል ሻይ ስንት ነው ሻይ ጉድ ሞርኒንግ ሻይ የልጅነታችን እሱ ሂደቱን ቀይሮ እኮ ምንድነው ሻይ ስንት ነው በቃ 300 ምናምን ብር መሰለኝ 300 ምናምን ሻይ ቤት እኮ 250 ስኳር ኪሎ ሻቀጣሽ ገዝቼ አንድ ወር ሙሉ ማለት ወይ እኛ እዚህ ካሳንቺስ እዚህ የፈረሰው ላይ በእንደዚህ አይነት አሁን እሺ ለኔ ግን አረንጓዴ ሻይ አምጣልኝ እሱ ይጨምራል ያው እሱ ይጨምራል ወንድሞቼ ይከፍላሉ አረ ወንድሞቼንም ይከፍሉት አባት እኔ ሁለተኛ ግሬ ነው እንደዚህ ቤት አላነሳም የፈረንጂ ቤት መሆኑን ባቀኔ እግዚአብሔር አንድ እኮ በአማርኛ አንድ ሻይ ምንም የለም እኮ ምግቡን ቶ ግን ይሄ አሁን የውጭ አሳ ቀድም ያልተሰጠ ሳልበን 3500 ይመጣል ግን ሳልበን ኬት ነው ከውጭ ነው አንደኛ ነው እሱ አንደኛ እኛ ቀበና አድርገን ጨርሰናል በልጅነታችን እግዚአብሔር ይመስገን አሁን የነሱን አላቅም ለኔ ሻይ አንጣልኝ እሱንም አዋጣችሁ ትከፍላላችሁ ሻይ 3 ከ50 ነው ያለኝ የመጨረሻ ትንሹ አክያሲ ቤት እግዚአብሔር ፍቅሬ ጋር አንገባም የዘንድሮ ዋጋ እኮ አልቀመስ ብሏል እንግዲህ ሻይም 3 ከ50 ገባ ከባድ ነው ዛሬ ባሌ ለምን እንደማልተው 3 ነገሮች ልንገራችሁ የመጀመሪያው ገንዘብ እንዲኖር አልፈልግም ወይ ሴቭ እንዲያደርግ ስለማልፈልግ አልተውም እሺ ሁለተኛው ደግሞ በጣም የተረጋጋና ሰላማዊ ህይወት እንዲኖረው ስለማልፈልግ አልተውም እሱ ለሱ ሶስተኛው ደግሞ ውለታ ልውልለት ስለማልፈልግ አልተወው በጣም ትልቅ ውለታ ነው ያልሽለት ሞት ማለት ነው እንጂ ሌላ ሰው ታገቢያለሽ በፍጹም እና እንዴት ታረጋለሽ ያው ያቺ ሰብለ ፈትናት ከሷ ገብረ ይኖራሉ ማለት ነው ማራጨል ጥሩ አሪፍ ግን አንተስ እኔ ሞታውና ለዛው ምን መቼም መቼም ነው ማላገባው እውነት ምን ታረጋለህ ታዲያ ያው እንደፈረደባ ከሰብለ ጋር እኖራለሁ እንዴ እቺ ሰብለ ፈረደባት በአረብ ሀገር የምትኖሩ ኢትዮጵያውያን የዱባይ ፖሊስ የመጨረሻ ጥብቅ ማስጠንቀቂያ ሰጥቷል። እባካችሁ ይህንን ቪዲዮ ለጥንቃቄ ይሆን ዘንድ ሼር ተደራረጉ። በተባበሩት አረብ ኤሚሬትስ የሚኖሩ ኢትዮጵያውያን በዲጂታል መድረኮች በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ የተሰጠው በትውልደ ኢትዮጵያውያን መካከል በማህበራዊ ሚዲያ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነው ተብሏል። በአረብ ኤሚሬቶች የሳይበር ወንጀል ህግ መሰረት የሚከተሉ ድርጊቶች ከፍተኛ ቅጣትን እንደሚያስከትሉም ተገልጿል። አንደኛ፣ የጥላቻ ንግግር፣ በማህበረሰቡ መካከል መከፋፈልን፣ ጥላቻንና ንቀትን የሚያንጸባርቁ የብሔር ፖለቲካ እንቅስቃሴዎችን ሶሻል ሚዲያ ላይ መለጠፍ። ሁለተኛ፣ ስድብና ስም ማጥፋት፣ ግለሰቦችን ወይንም ተቋማትን በቪዲዮ በጽሁፍ ወይንም በኮሜንት መዝለፍና ስም ማጥፋት በህግ የተከለከለ ነው። ሶስተኛ፣ ያለ ፍቃድ መረጃ ማውጣት፣ የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎችን ወይንም መረጃዎችን ያለ ፍቃድ ማሰራጨት በህግ እንደሚያስቀጣም ተገልጿል። አራተኛ፣ ገንዘብ ማሰባሰብ፣ ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በኤሚሬትስ ህግ የተከለከለ ነው እና ትውልደ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። እውነት ነው። በአብዛኛው አሁን ላይ ሶሻል ሚዲያን ለጥሩ ነገር ሳይሆን የሚበዛው ለጥፋት፣ ለስድብ፣ ለስም ማጥፋት ነው እየተጠቀሙበት ያለውና ይሄ ህግ ወጥቶ ያንን ነገር ማስተካከል ከተቻለ በትክክል የሚደገፍ ሐሳብ ነው ብዬ ነው የምለው። ምክንያቱም ሶሻል ሚዲያን በትክክል በአግባቡ ለጥሩ ነገር ማዋል ይቻላል ማለት ነው። እንደዛ ከሆነ ደግሞ በጣም ትልቅ ለውጥ ይኖራል ብዬ አስባለሁ።
ከሰላምታ ውጪ ወሬ ተከልክሏል። እና ለዱባይ መኖር አልችልም አልከኝ። በቃ ወሬ ተከልክሏል። ከሰላምታ ውጪ ምንም አይነት ወሬ አያስፈልግም። መክዬ ሰላምታ ብቻ ነው ወንድሜ። በቃ ሰላም ነው። ከዛ ጌም መጫወት ነው የኔ ህይወት። ያው ለምን ፈራሽ ማለት ነው? በቃ አዎ አንቀጠቀጡሽ? በቃ ደብዳቤ ወይስ ኢሜል? እና አላየም እንደ የወጣውን ህግ እኮ አላየም ማለት ነው። የምን ህግ ወጣ? አምላክ እንደው በተሰቀለ ወይ እንስማ። ህጉንማ መናገር አለባችሁ። እኛም ሌላ ቦታ ተነጋገሩ። ዱባይ ተቀምጠህ አዳምጠኝ። ጆከር ላስወርድክ ነው። እኔ እኮ ህጉን እኮ ቤትን ትከፍትና መኩን ጠርተህ ህጉን እዛ ቤት ካስረዳው አለቀ። በቃ ተው መኩ። ስለ ሰላምታ ብቻ ነው። ሀሳብ አስተያየት አልፈልግም። ምን ነው ዱባይ ደም ስሬ ነው አልሻኝ ነው። ኧረ ሰውዬ ተው ነው። ቁርስ ነው ሰውዬ። እኔ ምን ጉቺ ግን ይሄ ነገር አሁን እንዳለ ሁሉም እንትን ግብር አለው ዱባይ ውስጥ የሚሰራ ስራ። ምን ሰራው? ዱባይ ውስጥ ምን ሰራ? ማለት ለአሁን የሆነ ስራ ልትሰሪ ስትይ ላይሰንስ ታዋጫለሽ። ጌሙም እኮ ትልቅ ስራ ነው። ላይሰንስ ማውጣት አለብን። አይ ጉቺ እንግዲህ እንዲህ ነው ፈሪ ለእናቱ ማለት እንዲህ ነው በቃ። ወንድሜ ጆከር ከዚህ በኋላ መሳደብ አይቻልም ተባለ። ምን ሊውጥክ ነው? እኔ እንደው ያሳስበኝ አንተ ነው። እንደው ያሳስበኝ ያንተ ነው። እንዴት ልትሆን ነው? አንተ ግን እንዴት ልትሆን ነው ወንድሜ ጆከር? እንደው ምን ልትሆን ነው? ደራደራችሁ እናሽ እንደዚህ ተብለሽ የምትከብ እንዴት ልትሆን ነው አባቴ? ከዱባይ ስትወጣ 3 ቀኑ ላይ ባልገባም ግራ ገብቶት ነው። ወይኔ ጉዴ! ጭንቀን እናፍቃት ነበር። ጭንቀን እናፍቃት ነበረ። ለምን? የምሬ ነው። ጭንቀን እናፍቃት ነበር። ጭንቀን ማለት ስፔሻሊ ዱባይ ላይ ስድብ ዘለፋ ይቀር። እኛ አልተሳደብንም። በሚገባን ቋንቋ በሚገባን ነገር ባይዘው እኔ አሁን አልተሳደብም፣ ግን ሁልጊዜም ተሳዳቢ ነው መስላችሁ። ንግግሬ ትክክለኛ ነገር ስለሆነ ልክ ቁስላችሁ ላይ ሄዶ ስለሚያረጋችሁ ስድብ ነው ይመስላችሁ። ፈተና መች ነው ኤግዛም መች ነው እያላችሁ ነው ዱራደር። እንግዲህ ዛሬ እውቀታችሁ ልለካ ነው። እኔም የልፋቴ ውጤት እስቲ ይታያል። ነምበር 1 ኩዌስችን What is Ethiopian woman's hair? A. Natural. B. Social. C. Martial. D. None of the above. ዲ አርቲፊሻል ይላል ብዬ ነበር ያሰብኩት። እስኪ መልሳችሁን ኮሜንት ላይ ጻፍ አድርጉልኝ። ሰላም ፋሚሊ፣ እንግዲህ ዛሬ እንግሊዝኛ ትምህርት ምን ያህል እውቀት እንዳላት ላሳያችሁ ስለፈለኩ ነው የመጣሁት። ማያ What's your name? Hi darling. My name is Maya. How old are you? I'm fine, thank you. And how are you? Okay. Today is how was the day? No. አይሻልሽም እንቦ ቡናው ኳላ ቡናው ቀጥች አይ ኩኩሻ እንግዲህ የትምህርቱ ቴስቱ ነው መሰለኝ ከፈተናው በፊት የቴስቱን ውጤት እንዳየኸው ነው እንግዲህ። አይ አሁን እሺ ቀልድ ነው። ዱባይ መቼ ነው የምንሄደው? መቼ ነው የኛ ተራ? መቼ ነው? እስቲ ሰልፍ ምናምን የምትሰለፉበት ቦታ ምናምን ካለኛ እያመለጠን ያለው ነገር ካለ ብትነግሩን። አዎ እንዴ ምንድነው? መቼ ነው የምንሄደው? በጣም ደስ ይላል። ተዝናናው፣ ደስ አለኝ። ወደ ውጭ ሀገር ቢች ነው። ጌታ ውጭ ሀገርን ይባርክ ነው። ጌታ ኢትዮጵያን ውጭ ሀገር አምጣት።
ኢትዮጵያ ውጭ ሀገር ማየት አለባት። በጣም ደስ ይላል። በቃ እንግዲህ ኢትዮጵያ የተዘጋጀ ፓስፖርት አውጪና እስኪ አይታርገሽ ትመጫለሽ። ልጅ መጣ ምርጥ ሞዶ ጓደኛዬ ነው በጣም ያው ጌዲ ዛሬ ከኔ ጋር ነው ያለው። ዛሬ ድንቅ ጊዜ ነው። እርምጃ ጌታውን ይቀበላል። ኢየሱስን ይቀበላል። አንተ ጠጋብ ነቀስ ምን አባት ነው ኢየሱስ ከሌለ ዋጋ የለም። ትናንትኛ ብዙ ላይ ባይተናል ብዙ እንትና አይተናል። አሁን ጌታ ነው ለኛ የደረሰን። ይሄንን ጌታ አንተም ትቀበላለህ። ጎርዳ ጋር ያዘው በቃ ሰሚት ምንድነው? ሰሚት ምን ጉድ ነው ያለው? ሰሞኑን ምንድነው ሰሚት ሰው ለምትሉ ሰዎች ማለት ነው እኔ ልንገራችሁ፣ እኔ ደርሼላችኋለሁ። እንደዚህ ሆዳችሁን ቁርጥ ሲያደርጋችሁ ለነበራችሁ ሰዎች ማለት ነው ይሄ ቪዲዮ ለእናንተ ነው። ቁጭ ብላችሁ ስሙ። የመጀመሪያው ነገር ሰሚት ያለው HIV ነው ጋይስ፣ ኤድስ። የምሬን ነው። እኔ ዛሬ ይሄንን ጉዳይ ማለት ነው ለአምስተኛ ጊዜ ስሰማ ለአምስተኛ ጊዜ ሰው ሲነግረኝ በእውነት ነው የምላችሁ ጋይስ፣ ሰው HIV የሚባል በሽታ እንዳለ እረስቶታል። አይ ዶንት ኖ ዋይ። በቃ ዝም ብላችሁ ያለምንም ፕሮቴክሽን ያለምንም ነገር ሰው ሁላ በቃ አሁን ሰሚት ላይ እንዳለ እየተረፈረፈ ነው ጋይስ፣ እየተረፈረፉ ነው እንዳለ እና ተጠንቀቁ ባካችሁ። ሌላኛው ደግሞ ሰምታችሁ ከሆነ ሰሚት ላይ ሰሚት ስጋ ቤት ባላችሁን አትመኑ፣ ባልሽ እንዳለ ስጋ ቤት ነው ያለው፣ ሚስትክ እንዳለ ስጋ ቤት ናት ምናምን ሲባል ለሰማችሁ ሰዎች ምናምን ምን መሰላችሁ ማለት ነው ስጋ ቤት ምን እንደሚያደርጉ ልንገራችሁ። ሴቶቹ አብዛኛውን ጊዜ ይሄ ሴቶች ናቸው እንደዚህ የሚያደርጉት ምናምን ነው የተባለው። እና ምን ያደርጋሉ መሰላችሁ ማለት ነው ቢል ሲመጣ መጨረሻ ላይ ካስተናጋጁ ጋር ይነጋገሩና ስልካቸውን በቃ ሀብታም ወንድ ምናምን ካለ በቃ ስልካቸው 09 ምናምን ብለው በቢል መልኩ ይልካሉ። ከዛ ጀለስ ከወጣ በኋላ ምናምን ደውሎ ያናግራታል ምናምን ነው። እና ባልሽን ወይ ሚስትክን ሰሚት ስጋ ቤት ናት ምናምን የተባለው ሌላኛው እሱ ነው። ግን በእውነት ኤድስ በጣም በዝቷል ጋይስ፣ ማርያምን ተጠንቀቁ። ሰሚት ላይ እውነት ሰው ከፍቷል። አዎ አሁን ላይ ስለ HIV በሚዲያው ያን ያህል እንደ ድሮ እየተነገረ አይደለም። ድሮ HIV በጣም በበዛበት ሰዓት ላይ በየማስታወቂያው የምናየው ማስታወቂያ ነበረ። በጣም በኃይለኛው ነበረ እንቅስቃሴ የተደረገው። አሁን ላይ ግን ሰው ሁሉ ተዘናግቷል። ማስታወቂያም እንደበፊቱ አይሰራም እና ረስቶታል። መኖሩን ሁሉ የረሳው ነው የሚመስለኝ አሁን ላይ ስናየውና ቁጥሩ በጣም ጨምሯልና እባካችሁ ተጠንቀቁ ነው የምንለው። አሁን ላይ ሳስበው ግን በሚዲያም እንደ ድሮ በድጋሚ ቀስቀሳ መደረግ አለበት ብዬ አስባለሁና ለሁሉም ግንዛቤ ማስጨበጥ አለብን ብዬ ነው የማስበው። ያራዳ የሚባለው ቋንቋ እኔ አንደርስታንድ አላደርገውም ማለት በየጊዜው ስለሚቀያየር የትኛው ምን ማለት እንደሆነ ብዙ አንደርስታንድ አላደርገውም። እና የሆነ ጊዜ አንዱ ምን ይለኛል HIV በሸራ ጉተታ ይተላለፋል ያለ። ከዛ አይ HIV ደግሞ ከሸራ ጋር ምን ያያይዘዋል ብዬ HIV በዋነኛነት የሚተላለፈው በቃ የደም ንክኪ ሲኖር ነው። ከዛ በኋላ ደግሞ ያው ሁሉም ሰው የሚያውቀው አለ በዋነኛነት በሱ ነው የሚተላለፈው። ከዛ ውጪ ሰላም በመባባል በመተቃቀፍ ምናምን በዚህ የሚተላለፍ ነገር የለም አልኩት። ሰውየውን ጣኛ አውራጅ መስሎኛልና ይሄ አይሱዙ የሚሸፈንበት ሸራው አለ እሱን እንደዚህ ሲጎትት እንደዛ ነገር ነው ብቻ አስበው። ከዛ ምን ሸራ መጎተቱ ሸራው ላይ ምን ይኖራል ብለህ አስበህ ነው አልኩት። ከዛ አይ እንደዛ እኮ አይደለም ሸራ ጎተታ አለ። እንዴት ነው ስለ አይ ሸራ ጎተታ እኮ መሳሳል። ከዛ አይ እሱ ከኤችአይቪ በላይ የሚያስፈራ ነገር አለ። ሄርፒስ ሲምፕሌክስ ቫይረስ አለ፣ ኤፕስቴን ባር ቫይረስ አለ፣ ሳይቶሜጋሎ ቫይረስ አለ፣ ሲፊሊስ፣ ጎኖሪያ አለ፣ ሄፓታይቲስ ቢ አለ። ስለዚህ እነዚህ ነገሮች የባሰ ከኤችአይቪ በላይ እነዚህ መፍራት አለባት። መከላከል የምንችልበት ክትባት የላቸውም ወይ አለ። አይ ክትባቱ አለመሳሳም ነው፣ ሸራ ለመጎተት ነው፣ አለመሳሳም ትክክለኛው ክትባት። እናት እንዴት ነሽ? ሰላም ነሽ? ሰላም ነው። ምን ነው ተበተንሽ እኮ እንደሷ ሰብሰባት አይሻልሽ? ታዲያ እኔ ተፋቀጣውላ ልምሰል እንዴ? እንደሷ የተፋቀጣውላ ልምሰል እንዴ? እንደሷ እንደዛ ነሽ እንዴ? ምን እያለች ነው ደግሞ? ሁለት ሰው ነው እንደዚህ ያለ። በእናትህ ሂጂና ምግብ በቃ እንዴ በእግዚአብሔር ካንተ እኩል አይደል እንደ እየበላ ያለው ተስፋው እየበላ እና ጣውላ ምናምን ያለች ጭራሽ አበሳጨችኝ። በቃ ተይው እባክህ እንፋታ። አይተንኩሱ ሴት ይዘህ እንደው ሌላ ሴት
ይሄ ለከፋ ነው ወይ ሰላምታ አሰጣጥ ነው? እንዲህ አይነት ነገር እንጂ ከባድ ነው ተንቆስ። ታከብረኛ አከብራለሁ፣ ከናከኝ ግን የንቀት ጥግ አሳያለሁ። መሄጃ የላቸውም ብላችሁ ቀልዱብን። እሺ ያስናኝ ሲጀመር የት እንዳለው ራሱ አላውቅም። አይ ፈጣሪ ዲዛይን አያልቅበት፣ እውነትም ዲዛይን አያልቅበት። ያው ንቀሹ ነው ባህላችን እኮ አይፈቅድም። በቃኝ ስልክ የሚገዛኝ በቅናሽ ዋጋ ካለ የሰኔና የሰኞ ውጤት ይኸውላችሁ። ሲጀመር 2018 ይቅማል መርቅና ከዛ 2018 ሺሻ ምሰባለው። የኔ ቆንጆ ስታስፈሪ ፓስታውም ሹካውም ቀርቦልናል። ወገን የዝንጀሮቹ አይመስሉኝ ነበር። ያሳይፉኒት ከባድ ነው። ከእንደዚህ አይነት የሴት ጎረምሳ ይሰውራችሁ። ዛሬ ግን የመጣልኝ ሀሳብ ምንድነው መሰላችሁ? ብዙ ጊዜ ሰማለሁ ኢንዲፔንደንት ውመን ነን፣ ከወንድ ልጅ ምንም ገንዘብ አንፈልግም ምናምን ነገር የሚሉ ሴቶች አሉ። አሪፍ ነው፣ እንዳትፈልጉ በራሳችሁ በርታችሁ ጠንከራችሁ ሰርታችሁ መለወጥ ትችላላችሁ። ግን አሁን እንደ ሀሳብ ማለት ነው ሀብታም ባል ቢያጋጥማችሁስ? ማለትም ከሀብታሙ ፍቅር ቢይዛችሁስ? ዱባይ እየወሰደ ምናምን ፈታ የሚያደርጋችሁ አሁን ለምሳሌ ይሄ ያምን ጂዋገን መኪና ምናምን ገዝቶ ሰርፕራይዝ የሚያደርጋችሁ ምናምን ዝም ብሎ አንድ ስካቫተር ጣል የሚያደርግላችሁ ምናምን አይነት ሰው ፍቅር ቢይዛችሁስ? እና ከሱ እምቢ አልፈልግም ልትሉ ነው? አልገባኝም። አሁን እኔ ለምሳሌ ማለት ነው ለምሳሌ እኔ ባሌ የሆነ ዝም ብሎ አንድ ስካቫተር፣ አንድ ሎቤድ እንዲህ ደግሞ አንድ ጂዋገን ምናምን ነገር እንደዚህ ጣል ዝም ብሎ አለ ጊፍት ቢሰጠኝ እምቢ ልል ነው? እኔ የሀመር ሴት አይደለሁም። ከፈረስ ላይ 9 ዘሎ 7 በሬ ምናምን ዘሎ አያማልለኝም። ሁሉም በእንትኑ አይደለ በባህሉ አይደለ በቃ እነሱ በዛ በባህላቸው ሲዘልላቸው ምናምን በቃ ልባቸው ትርክክ ይላል፣ ይወዱታል። እኔ ግን በዛ ልወደው አልችልም። እኔ ልወደው የምችለው በተጨማሪ ያው ፍቅር እንዳለ ሆኖ በተጨማሪ ደግሞ ይሆናል የሆነ ነገር ምናምን ጣል ቢያደርግ እኔ አይደብረኝም ለማለት ያህል ነው። እናንተ ይደብራችኋል ወይ? ቢሰጣችሁ ይከፋችኋል ወይ? ፎንቃ ከሀብታሙ ጠብ ቢያረጋችሁ አይ ይሄ ፍቅር አይደለም ለገንዘብ ነው ብላችሁ ራሳችሁን ጀጅ ታረጋላችሁ። ምን ይታወቃል አንዳንዴ ፍቅር ምን ላይ እንደሚጥል። ማይሆን ሰው ላይ እንደዚህ ሊጥላችሁ ይችላል። ማይሆን ሰው ላይ እንደዚህ ሊጥላችሁ ይችላል። እንደው ምን ታደርጋላችሁ እስኪ እናንተ ብትሆኑ እንዴ? ፎንቃ ማይሆን ቦታ ላይ ሲጥላችሁ፣ ሀብታም መሀል ወስዶ ሲጥላችሁ ምን ታረጋላችሁ? አውጡኝ ነው ምንጠጣው ዛሬ ተናግጄ ነው። እውነት እንደ ሌላ ጊዜ አይደለም። እውነት አንተ ቆይ ከዚህ በፊት እኛ አልተማርንም? የኛ ታላላቅ እናንተ አልተማራችሁ? አሁን ነገ 4 ጥሪ አለብኝ የኬጂ ተማሪዎች። የሚገርማችሁ ነገር ዛሬ 3 ጥሪ አለብኝ ቅዳሜ፣ ዛሬ እሑድ ደግሞ 4 ጥሪ አለብኝ። ቆይ እንግዲህ ነው የሄድን ያለ ነው። አሁን በፊት ቸኮላት ሆነ ነገር ብስኩት ሆነ ነገር ሰጥተህ ትገባ ነበር። ያው ወለድ ብስኩት ባለ 20 ብር ባለ 10 ብር በፊት እንደውም 5 ብር 10 ብር ነበር። አሁን ድንኳን ተተኩኑ በየቦታው ወለ እኔ አለሁበት ሰፈር ማለት ነው። የምስኪን ልጆች ናቸው። የሚገርም ነገር 1-2 ቤት ነው ወስ ልጆች አይና ያየሁኝ ማለት ነው። ወይ ልጆቹ እኮ ከኬጂ ወደ አንደኛ ሊገቡ ነው ገባ። ስለዚህ ይሄ ነገር በምንድን ነው ህዝቡ ያየው ያለው? ቆም አድርገን ይሄ ነገር ወደ መፈናቀል እየወሰደን ነው። ይሄ ነገር በጣም ሰግቻለሁ እንዴ። እስኪ አሁን ከ7 ጥሪ እያንዳንዱ ባለ 2 ሺህ ብር ኬክ ብገዛ አስቡት እስኪ ጀማው 14 ሺህ ብር ነው የሚመጣው። እንዴት አምጥቼ ነው የምገዛው ነው? አሁን ሁሉ ቦታ 7 ቦታ ጥሪ አለብኝ፣ 7 ቦታ ጥሪ አለብኝ። እሺ ከየት አምጥቼ ልሂድ? በፊት የሆነ ቸኮላት ብስኩት ይዘህ ትገባ ነበር። አሁን ገና ሴቶቹ ደግሞ እንደ ድር ጀምረውታል ሰፈር ላይ ማለት ነው እንዴ። ይሄ ነገር በፍጹም መሳከል አለበት። ሆነ እናት ስታለቅስ አይቼ ነው እኔ ትናንትና ማለት ነው ልጇ ስለሚመራ ኬጂ ስታለቅስ አይቼ ነው። ባካችሁ ይሄ ነገር ያዝ ያረግን። ልጆቻችን እኮ ገና ዩኒቨርሲቲ አለ፣ ብዙ ነገር አለ። እኔ ልጅ ጠልቼ አይደለም ልጅ አለኝ እኔ። ስለዚህ ይሄ ነገር በአግባቡ ቢሆን እናትን ስታለቅስ አይቼ ነው እንደዛ አልኩት። ያንዱ ቤት ሀብታም ነው እሺ፣ አንዴ ጠዋት ለቆበታል ያ ሰውዬ ደፍቶበት ነው ድንኳን ተኩሎ ማታ እየተጨፈረ እንቅልፍ አጣንኛ። ኬጂ ልጅ ወደ አንደኛ ስለሚገባ ነገ ማለት ቢገር ነገ ማለት ምን አይነት ጊዜ እየመጣብን ነው?
አሁን ላይ የኬጂ ምርቃት እያየን ያለነው በጣም በተለየ ሁኔታ ነውና ይሄ ነገር ደግሞ እንዳለው አንዳንድ ቤተሰቦች ከአቅም በላይ የሆነ ጥያቄ ሊያመጣ ይችላል። ስለዚህ እባካችሁ በልክ ቢሆን መልካም ነው ባይነኝ። እኔ በልክ ቢሆን ጥሩ ነው። ሰላም ነው አለን ስራ መጀመር ፈልገን ነበር። ስራ ልንጀምር ነበር። ምንድነው ማያላችሁ? በምረጋ የማረግ ተመራቂዎች እስኪ ተመራረጉና እስቲ ሊያችሁ ሊሱ ይልመርቅ አንተ ነሽ ቀደም በደንብ እንዲህ ያሳምነሽ አንተ ጎበዝ ነህ። አንተ ትቀራለህ። አንተስ እስቲ ስታይል ደኛው ደግሞ አሪፍ ትሰራላችሁ። በቃ ወደ ስራ በቃ ቴንክ ዩ አለ። እሺ እናኮራለን በስራችን። እሺ አንተ አበላኝ። ከባድ ነው። ዘር የለኝም ንጹህ ኢትዮጵያዊ ነኝ ብለው የሆነ ክፉ ቀን ሲመጣ በመንጋ ተነስተው በመልክህ በዘርህና በሃይማኖትህ ሊያሸማቀቁ ከሚፈልጉ ማህበረሰቤን ጨፍልቀው ከሚሳደቡ ሰዎች ይልቅ የመጡበትን አክብሬ የተገኘሁበትን አክብረው በማስተዋል የሚኖሩ ሰዎች ይገዙኛል። ሰላማችሁ ይብዛ ሲል አስጌ ዴንደሾ ይህንን መልእክቱን በፌስቡክ ገጹ ላይ አጋርቷል። ከሰሞኑ ታዲያ በማህበራዊ ሚዲያ ላይ አስጌ ዴንደሾ በተለያዩ ጉዳዮች ላይ ስሙ ሲነሳም ከርሟል። ታዲያ ይህንንም መልእክት ብዙዎች እየተቀባበሉት ይገኛሉ። በዚህ ሰዓት እንደ አንድ ብርቱ ወንድ ላጤ ወጣት የመጀመሪያ ሊኖራችሁ የሚያስፈልገው ነገር ንቃተ ህሊና ነው። በኩለ ሌሊት ሆነ በጠዋት ሆነ በማታ ሆነ ንቃተ ህሊና መሰረታዊ ነገር ነው። ይሄ ነገር ወጥ ሆነ ንቃተ ህሊና። ምክንያቱም በፊት እናቱ ቤት እየተቀሰቀሰ ነው የሚበላ የነበረው። ስለዚህ አሁን ላይ ንቃተ ህሊና ነው ወሳኝ ነገር። የድሮ የድብድብ ምናምን የአማርኛ ፊልሞች ወይ ደግሞ በቃ የዱርዬ ፊልም ምናምን ግርም የሚለኝ ማለት ሙሉ እያንዳንዱ ፊልም ላይ በየሰፈሩ መሀል አለ ሚካኤልን እገድላለሁ እኔ እሷ ጋር ድረስና ሚካኤልን ከዛ ደግሞ ኧረ በራጉ አይኮ ግርም ነው እንዴ ሚካኤልን ህፃኑን እኔ እገድላለሁ ህፃኑን እንዴ በመሀል ለሰው አይገደልም። ምታው ሂድና ተማቱ። እውነቱን ነው። አብዛኛው ፊልሞች ላይ እንደዚህ አይነት አክሽን ነው የሚያሳዩት። ትክክል ገልጾታል። ከሞቷ አበዳሪ ጋር ጭውውት ከዛሬ ነገ ይዤሽ እመጣለሁ እያልኩ እኮ ጆርዴ ተረጋጊ። ታፊ የራሱ ከማቅለጫ ከማሞቂያ ክፍል ነው የሚወራሽ። ከሲኦል ማውራት ይችላል፣ ይፈቀድላችሁ። እንዴት ቀብሬን ትቀሪያለሽ? እኔ እንደዚህ ትናገረኛለህ? ተው እንጂ ታፊ፣ ምን ማለት ነው እንዴ? ባለቤት እኮ አለችም ቅምጥ ነበረች። ምን ማለት ነው? እንዴት ነው ቀብሬ ልትቀሪያለሽ ማለት? የባለቤት ጓደኞች እንደሚያውቁ ታውቃለህ። እሷ ብታውቅስ ጥሩ ነው። ተው እንጂ ታፊ። ዶዶ ምንድነው እንዲህ መጠጋጋት? እንደፈራሁት ነው። ተው እንደፈራሁት ነው። ተቢ አንተ በጎደልክበት እሱ ነበር ሲሞላልኝ ነበር እንዴ። በጎደለ ማለት ቲክቶክ ቪዲዮ አንዳንዴ እንሰራለን፣ እንዝናናለን። ደስ የሚል ጊዜ ነበር። ከሰራን ቲክቶክ ቪዲዮ አንዱን እናሳየው። እሺ ተቢ ያ ቦንዳ ዳላ ባች ख्वाबों में तू सांसों में तू बसती है እንዴት አየሁ ተቢ እንዴት አየሁ? ጨራሽ ቲክቶክ ቪዲዮ ታሰራታለህ? ንገር ሌላ ነገር ምን አላችሁ? ኧረ ተቢ ምን አለን ተብሎ ይነገራል? የጓዳው ምን ተብሎ ይወራል? ተቢ ማከታ እንዴ አይጠይቅም። ተቢ ተረጋጋ እንጂ የጓዳ ምን ተብሎ ይነገራል? እንደውም እሱ ሳይሻል አይቀርም። ተቢ የጓዳው ላይ በልጭሻለሁ። ተቢ ሙጭ አዎ እኔ መሰክራለሁ። እስከ ሞት ነበር ስጠብቅ የነበረው አንቺ ወስላታ። ኧረ እባክህ ኧረ አንተ ሙት ሆነ ቆማቱ ቀስ። ኧረ እባክህ ግድ የለም አንተ ከዳተኛ እገልሃለሁ። እኔ ታጋይ ጦር ሜዳ የዘመተ ታጋይ ሲፎክር አይቻለሁ። አንበሳ የገደለ ሲፎክር አይቻለሁ። ሬሳ ሲፎክር የመጀመሪያ ነው። ምን ተነስተህ? ኧረ እባክህ ተብዬ በል ቀጣይ ደግሞ ከባለቤት ጋር መጥቼ እጠይቃለሁ። እንሂድ በቃ ተብዬ መልካም ጊዜ። ኮላብ እያደረግን ነው አትሉትም? ኮላብ
እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነት በሚ ውሻ ምንድነው? ዶግ። ጎበዝ የኔነት ጎበዝ ጎበዝ ጎበዝ። ዮናስ እምብርኩስ ምንድነው? እምብርኩስ ምንድነው? ኧረ እኔ እንጃ ምንድነው ይላል እዚህ ስለፈለፍ ምሎ እናንተ አይደለ ንሆለን በሚዬ መጽሐፍ ምንድነው በእንግሊዘኛ? መጽሐፍ ቡክ ቡክ የኔነት እንዴ ነው ተማሪ እንዴ ነው ዱራስ ህብለ ሰረሰራዊ ምን ማለት? ኧረ ቲቸር ለሷ ቀላል እየነገርካት ለኔ እንዴት ማስተማር እንዳለብኝ ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼ ይባል ከዛ ወላጅ ታመጣለህ። ወላጅ ማያትህ ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ ምን ይባላል ይሄ? ግልጽ የሆነ ጾታዊ አድሎ በጣም ነው የተበደለው ልጅ። ኧረ ፍትህ ለወንድ ተማሪ። እግዚአብሔር እድሜና ጤና እስከሰጠኝ ድረስ ሳይቆጨኝ ማረገው ነገር ቢኖር ማለት ነው ራሴን ማቅበጥ ነው። በቃ የሚያስፈልገኝን ነገር ገዛለሁ፣ እበላለሁ፣ ጠጣለሁ፣ ራሴን እንከባከባለሁ ባለች ነገር ሳይቆጨኝ ማለት ነው። ለኔ ከኔዎች ማን አለ ለራሴ እንዴ? ማን አለ? ማንም እኮ የለምማ እንዴ። ራስሽን ማቀበጥ ባለች ነገር ከራስ በላይ ንፋስ እናቴ ከራስ በላይ ቬንቲሌተር ይላል እዚህ ጋር ነው እንግዲህ። በየሳምንቱ የሚወጣው የአርቲስቷ የሂውማን ኤር ወጪ ድርጅቱን በአሁኑ ሰዓት እያሳሰበው ነው የሚገኘው። እንደዚሁም ደግሞ የፕሮግራሙ አዘጋጆች እንዴት በየሳምንቱ አርቲስቷን በቀረጽን ቁጥር የ75,000 ብር የሚያክል የሂውማን ኤር ወጪ ግዢ ውስጥ እንገባለን። እንደዚሁም ደግሞ ይሄን ፕሮግራም ለማቅረብ ድርጅቱ እስከ 39 ሚሊዮን ብር የግንባታ ወጪ እንደፈጸመም እየተገለጸ ነው የሚገኘው። ቀድሞ የድርጅቱ የቦርድ ሰብሳቢ በኩል ይሄ 39 ሚሊዮን ብር እንደወጣ እየተነገረ ቢሆንም በአሁኑ ሰዓት ግን ክፉኛ ድርጅቱንም ፕሮግራሙም እንዳይቀጥል እያሳሰበ የሚገኘው ለአርቲስት ሙሉ አለም ታደሰ የሚወጣው የ75,000 ብር የሂውማን ኤር ወጪ በየሳምንቱ ማለትም በወር 4 ጊዜ በተቀረጸች ቁጥር የ4 ጊዜ የሂውማን ኤር ወጪ ዕዳ ድርጅቱን አሳስቦታል። እንደዚሁም ደግሞ ለድርጅቱ ሰራተኞች ማለትም እሁድ ቤትን ለሚያቀርቡ አርቲስቶች በየወሩ ድርጅቱ የሚከፍለው የ100,000 ብር ደሞዝ በአሁኑ ሰዓት ፕሮግራሙ እንዳይቀጥል ከዚህ በኋላም እስከ ቀጣይ 3 ወራት ሊቀጥል እንደሚችል የሚወጡ መረጃዎች እያመለከቱ ነው የሚገኘው ማለት ነው። እሁድ ቤትም የተሰኘው ፕሮግራም በአሁኑ ሰዓት በብዙ ወጣቶች ዘንድ እንደዚሁም ደግሞ ብዙ ኢትዮጵያውያኖች እየወደዱት እያደነቁት አሪፍ አቀራረብ እንደሆነ እየመሰከሩለት ቢሆንም ግን ወጪና ገቢው ስላልተመጣጠነ ከዚህ በኋላ ለቀጣይ 3 ወራት ብቻ አየር ላይ እንደሚውል ነው እንግዲህ እየተነገረ የሚገኘው። የዚህ ፕሮግራም አድናቂ ወዳጅ ሆናችሁስ እንዴት አያችሁት? ምን ሀሳብ ምን አስተያየት ትሰጣላችሁ ብዬ ይህን መረጃ ወደ እናንተ አቅርቤያለሁ። እናንተ ሀሳብ አስተያየት ስጡበት፣ ተነጋገሩበት። የተባለው ነገር እውነት ከሆነ እውነትም ከባድ ወጪ ነው፣ ከባድ ነው። እስኪ እናንተስ ምን ትላላችሁ? ኮሜንት ላይ አጋሩ። ለሱስዬ በጣም የሚገርም ሰርፕራይዝ አለኝ እና የዛሬ 3 ቀን ልነግራት ያሰብኩት ግን አላስቻላትም። እምቢ አለችኝ። ዛሬ ሁሉ ካልነገርሽኝ ሙቼ እገኛለሁ እና 3 ቀን አስበሽ አልተኛም። እኔ ለማግኘት እራሱ አልተኛም። ልብሴን ወረቀት ሳልቀድ ነው የመጣሁት። እንደው መቅረጽ ነበረብኝ። ቸኩዬ ስላት ሳልገነጥለው እዛ መጥቼ አላሳየሁሽም። ጭጋሽ ዝግጁ ነሽ? ምንድን ነው? እሺ አሁን ዝግጁ ነሽ? አዎ። እሺ ወይ ራሱ ማሚ እሺ ያሰብኩልሽ ሰርፕራይዝ ምንድን ነው? እኔ ብዙ ጊዜ ብራንድ አምባሳደር ስሆን በሚሊዮኖች ነው የሚከፈለኝ። ታውቃላችሁ፣ በደንብ ነው የምታውቁት። እና እኔ ያሰብኩት ለሱሱዬ ያሰብኩላት ሰርፕራይዝ ምንድን ነው? ልክ የራሷን አሁን ትጀምራለች አይደል? ቻይና ልትሄጂ ነው። ቻይና ትሄዳለች። አይ ቲንክ አንድ 10 ቀን ወይ 20 ቀን ቆይታ ትመጣና እዚህ የራሷን
ሂውማን ሄር ቤት ትከፍታለች። የዛ ሙሉ ለሙሉ ብራንድ አምባሳደሯ ለሆን ቃል ገባለሁ። ፕሮሞሽን ሰራላታለሁ አይደለም ብራንድ አምባሳደሯ የሱሱ ሂውማን ሄር ብራንድ አምባሳደር ለመሆን ቃል ገባለሁ። ተይ በማርያም ሱሱ እግዚአብሔር ብዙ ጊዜ ተደጋጋሚ ሊጥላችሁ እግዚአብሔር ሳይሆን ፈተናው ሲበዛባችሁ ወደ ላይ ሊያነጥራችሁ እኔ አውቃለሁ። በጣም ብዙ ላይ ፈልቻለሁና ሱሱ ከዚህ በኋላ አትነካም፣ የትም አታገኛትም። ጠላቶቿ ሱሱን መንካት እንደዚህ ህልማችሁ ነው የሚሆነው። የምን ነው እንኳን አይደለም እሷን ለመጣል ሙከራ አይደለም እንዲህ አብራችሁ ፎቶ መነሳት ሱሱ ከዚህ በኋላችሁ። ስለዚህ ሱሱ ሂውማን ሄር ሙሉ ለሙሉ ብራንድ አምባሳደር ነኝ። ከዚህ በኋላ ፊርማ እንፈራረማለን፣ ፕሬስ ሪሊዝ እናዘጋጃለን፣ ጋዜጣዊ መግለጫ ይኖራታል። ከዛ በኋላ እንግዲህ ቀጥለጥ ብዬ ማስታወቂያ እንሰራላታለሁ። እዩት፣ ይሄንን ሂውማን ሄር መግዛታችሁ እንዳትረሱ። ተመልከቱት እንዴት እንደሚያምር ምን ጉድ አምጥላሳያቸው እዩት ጋይስ። በቃ በማርያም አየሻ እግዚአብሔር ምን አይነት አምላክ እንደሆነ አዳኔሙት። ከዛ ያንቺ ተቀጣሪ ነው መሆነው ማለት ነው። አስበሻል ሌላ ዴሚስ ነው ከዚህ በኋላ ማለት እንግዲህ እና የሱሱ ተቀጣሪ ነኝ። ቦስ ናቸው እሳቸው፣ ቦስ ናቸው። እኔ ተቀጣሪ ነኝ ከዚህ በኋላ ሙሉ ለሙሉ በነፃ ነው። ደግሞ ክፍያ ነው የሚመስላችሁ። ሙሉ ለሙሉ በነፃ የ2 ዓመት ብራንድ አምባሳደር ኢንሻአላህ አዳኔሙት በጣም ሸሪጀና ምን ማረጋች ወይ የባል እግዚአብሔር ታፈረ በጣም ነው የማመሰግነው። ወላሂ ቃል የለኝም። እኔ ምን እንደምን አላውቅም። እውነት ይሄን አይገኝ ፈጣሪ በጣም ነው የሚወደኝ። እኔ ወጥ ውለታ መላሽ ያርገኝ። ወላሂ እኔ ምንም አልልሽ መላሽ አሁን እንግዲህ እናዘጋጃለን ጋዜጣዊ መግለጫ ለብሳ ትምጣ። የሚገርም ማስታወቂያ ነው የምንሰራው ጋይስ። እኔ አልተኛም ዛሬ የኔ ራሱ በመሰራቶች ለኔ ያለ ተሰጠች ሰዎች ማስታወቂያ ለኔ ልትሰሪ ያልጠብቁ በህይወቴ አልሜውም አስቤው ማለት ነው። ከአዶናይ ጋር ከተለያየች ሳምንት ያልሞላት ጃኒ ከቢሊየነሩ ወጣት ቱጃር ኤቢ ማርሻል ጋር አዲስ የፍቅር ግንኙነት ጀምራለች። ሁለቱ ጥንዶች ዱባይ ሊያስጨንቋት ነው። ጃኒ የልብ ልብ ተሰምቷት አንዴ በፒኪኒ አንዴ ደግሞ ራቁቷን የቂጧን ፍንክትና ጡቶቿን የምታሳየን ከጀርባዋ ቢሊየነሩ ወጣት ኤቢ ማርሻል ስላለ ነው። ለአዶናይ የሚሆን ጊዜ ላትማው ዞር ብላ ወደ ኋላ ያሳለፈችውን የፍቅር ህይወት የምታስታውስበት ሁኔታ ላይ አይደለችም። አሁን ከዚህ መልከ መልካምና በብሩ ሰው ገዳይ ቱጃር ጋር ዱባይን እየተርመጠመጡባት ነው። ከዚህ በፊት ኤልሻዳይን፣ ሄለን ወርቅዬንና ፊዮናን ወስዶ የቀመሰው ኤቢ ማርሻል አሁን ተረኛዋ ጃኒ ነች። ከነ ፊዮና የተለየ ጣፋንታ የማይጠብቃት ጃኒ የያዘችውን ይዛ ወደ እናት ሀገሯ ኢትዮጵያ መመለስ አለባት። ኤቢ ማርሻል ሲያሰኘው ነጭ፣ ደስ ሲለው ደግሞ ጥቁር፣ አፍሪካ የሚያጫውት ቅንጡ ዝነኛ ባለ ሀብት ነው። ጃኒን እስከ መጨረሻው አብሯት ይሆናል ብሎ መገመት የዋህነት ነው። እዚህን ጊዜ ከባድ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ።
እንደዚህ ፈጣንና አዳዲስ መረጃዎች በቶሎ እንዲደርሳችሁ ሰብስክራይብ የምትለውን የደወል በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።